አትርሳኝ ዛሬ ዝም ሁሉ ጊዜ አይነግዝም አትርሳኝ ዛሬ አትርሳኝ ናሳ ጧት ማታ አስባለሁ እኔማ ስላንተ እንደዚህ ጨምሪበት በጣም በቀላል ነበር ነስር ሚል ላይ መሰል እጇ ላይ ያለችው ብዙ ነገር ተረጃት እስቲ አላቋርጥ ጀምሬ ሳላይ ላይፌን ቀይሬ ኡራማይሌ ልጁ ኡራማይሌ ቋንቋ ኡራማይሌ ልጁ ኡራማይሌ ቋንቋ ሰላም ተመልካቾቻችን እንደምን አላችሁልን? እነሆ ሳምንታዊ የጉራማይሌ ፕሮግራማችን ተጀምሯል። ዛሬም በጉራማይሌ መድረካችን ላይ እንደተለመደው እንግዶችን ይዘን ወደናንተ ቀርበናል። እናንተም በሰላም በጤና ስለተገናኘን ስለጠበቃችሁን እጅግ በጣም ደስ ብሎኛል። እንግዶቼ እንኳን ደህና መጣችሁ። ካንደና ቆይሽ እንግዲህ እንደተለመደው ነው ብዙ ጊዜ በጉራማይሌ መድረካችን ላይ የተለያዩ ሶሻል ሚዲያዎች ላይ እንቅስቃሴ ያደረጉ ያሉ ወጣቶችን እንጋብዛለን። ጌም አለ፣ ጫውታ አለ፣ ወሬ አለ። ቆንጆ ቆይታ እናደርጋለን ብዬ አስባለሁ ከዛሬ እንግዶቼም ጋራ። ያው እንግዶቼን ጀነራሊ ብዙ ጊዜ ሶሻል ሚዲያ ላይ ባላቸው ነገር ነው ማስተዋወቀው። እናንተ ግን እስኪ ራሳችሁን በደንብ የሚገልጸውን እንዲሁም ደግሞ ሶሻል ሚዲያ ላይ ምን አይነት ይዘት ያላቸውን ቪዲዮዎች ይዛችሁ ወደ ህዝቡ እንደምትቀርቡ አንድ ላይ አድርገን እንተዋወቃለን። ከማል ጀምር። እሷን ደስ አዘነበለ ከሴት አይደለ? እሺ እንተዋወቅ። እሺ ብሩክታዊት ይባላል። ቲክቶክ ላይ ሊፕሲንግ እንዲሁም ባህላዊ ነገሮች ላይ ፎከስ አድርጌ እሰራለሁ። ምን አይነት ባህላዊ ነገሮች? ባህላዊ ልብሶችን ማስተዋወቅ፣ ሊፕሲንግ መስራት፣ እሱ ጋር ፎከስ አድርጌ እሰራለሁ። ባህላዊ ነገር ይስብሻል ማለት ነው? በጣም 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 ነው ደስ የሚለው። እንዴት ነው ግን ባህልን ስታስተዋውቂ ብዙ ጊዜ ከሰዎች የሚደርስሽ ነገር አለ? ባህላችን አታበላሽ፣ ባህላችን እያስተዋወቅሽ ስለሆነ እናመሰግናለን። ብቻ ከነዚህ ሁለቱ ሀሳቦች መሀል ነው የምትሆኝ ያስባለሁና ምን ይሉሻል? ያው ጥሩ ነገር ነው እስካሁን ያለው። ጥሩ ነው እያረግሽ ያለሽው። የሚያበላሽ ነገር እስካሁን አልሰራም። ስለዚህ ያበረታቱሽ ነው ያሉት ማለት ነው ተከታዮችሽ። መልካም፣ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እሺ እንቀጥል። አትሮንስ እባላለሁ። አትሮንስ ሚዲያ ኢንፍሉዌንሰር ነኝ። ኢንስታግራም እና ቲክቶከር ነኝ። በዛው ቲክቶክ ላይ የባህላዊ ይዘት ያላቸውን ቪዲዮዎች ነው የምሰራው። ባገኘሁት አጋጣሚ አክሰሱ ያለኝ ሀገሮች ላይ ሄድኩኝ፣ እነሱን ባህል ልብስ እየለበስኩኝ በእነሱ ዘፈን ባህላቸውን በዛው ፕሮሞት አደርጋለሁኝ። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ ያልወጣ ነገር አለኝ። ስፖርት አሰሪ ነኝ፣ ቴኳንዶ አሰራለሁኝ። አረ እና ብቻ እንደዚህ አይነት ነገሮች ላይ አለው። ተሰለጥኛለሽ ማለት ነው? አዎ በጣም ደስ የሚለው በእውነት አትመስይም፣ ግን አይገርምም? ዋናው ሳይሆን አልመሰለችም። ዋናው ሳይሆን። ስለዚህ የተሳፈጠ ካለ አሁን ጥሩ መልእክት ነው። እዚህ ጋር በቃ ማሸነፍ ግዴታ ነው ማለት ነው እነሱ ጋር። በጣም ነው ደስ የሚለው። ብዙ ጊዜ ያው በሴት የተለመደ ስላልሆነ እንደዚህ ሲሆን ሲገኝ በጣም ነው ደስ የሚለው። አትሮንስ ምን ማለት ነው? አትሮንስ ማለት ቤተክርስቲያን ላይ መጽሐፍ ቅዱስ አስቀምጠው የሚያስተምሩበት አይተሽ ከሆነ መድረክ ላይ እሱ አትሮንስ ተብሎ ይጠራል። ቤተሰብ ነው ያወጡልሽ? ለየት ያለ ነው አይደል? ለየት ያለ ስም ያለው ሰው እንደኔና እንዳንቺ እንግዲህ በሄደበት ሁሉ ምን ማለት ነው ምንድነው የተለመዱ ነገሮች ናቸው። አይጠፉም። የሚጠበቅ ጥያቄ ነው። አይ መልካም፣ እንኳን ደህና መጣሽ። ቴንክ ዩ። ወደ ወንዶቹ ደግሞ እንምጣ እስኪ እንተዋወቅ እባክህ። እሺ እንዴት ዋላችሁ? ኦቴ ይባላለሁ። ይሄ ቅጥል ስማችን ነው። በቲክቶክ የምንሰራበት ነው። ዋና ስሜ ከማጋ ማለት ነው። እንትኑን ቲክቶክ የምንሰራው ለሁለት ነው። አብራችሁ አንድ ላይ ነው እንደ ቡድን የምትሰሩት? እሺ። የራሴ ስም ቴዎድሮስ ጌታቸው እባላለሁ። እንዳልኩሽ ቲክቶክ ጋር የጋራ አካውንት ነው የምንጠቀመው፣ ኦት በሚል ኮንቴንታችን ደግሞ አርት ኮንቴንት ነው የምንሰራው። የምንሰራው አርት ኮንቴንት ደግሞ ያው ብዙ ጊዜ ያልተለመዱ ወጣ ያለ አርት ነው የምንሰራው። ምንድን ናቸው ወጣ ያሉ ያልተለመዱ አርቶች? ለምሳሌ አሁን እዚህ ጋር ይሄ ነገር ሊኖር ይችላል አይደለ? ይሄን ነገር ተጠቅሞ ሰው ባላወቀው ነገር አርት መፍጠር ነው። አርት መፍጠር ተረዳሽኝ? ኮርኪዎች ሊሆን ይችላሉ፣ ብዮች፣ እነሱን ተጠቅሞ ወጣ ያለ ነገር ለማህበረሰቡ ማድረስ።
በጣም ደስ የሚለው እንደዚህ አይነት ነገር ሰዎችን በጣም ይሄ እንዴት ነው እንድታደንቅባቸው የሚሆኑ ምክንያቶች ናቸውና ብዙ አድናቆት ነው የሚገቡላችሁ ብዬ አስባለሁ። አሁናሽ አይ መልካም እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ እንታወቅ። ኦኬ ቢኒያም እባላለሁ። አክቹሊ አብዛኞቹ ነገሮች ብሏቸዋል። አንድ ላይ ስለሆነ የምንሰራው ሶሻል ሚዲያ ኢንፍሉዌንሰሮች እና ሰዓሊዎች ነን። በዋናነት ስዕል ላይ ነው የምንሰራው እኛ ከዚህ በፊትም። አሁን ላይ ደግሞ ሞር ቲክቶክ ላይ በደንብ ኢንተርናሽናል የሆኑ ስራዎችን እየሰራ ነው የምንገኘው። ሀገራዊ ብቻ ሳይሆን ዓለም ላይ የሚታዩ ስራዎች ማለት ነው። አሁን በኢትዮጵያ ደረጃ ካሉ ሰዓሊዎች በደንብ እየታየንም በአሁኑ ሰዓት ማለት ነው። ለየት ያሉ ስራዎችን ነው የምንሰራው ላይክ እንደ ክራፍት እና ሞዛይክ ያሉ ስራዎችን ማለት ነው። ከተለመደው የቡርሽና የቀለም ስራ ውጭ ከሱ ውጭ ያሉትን ጭራሽ ያልተለመዱ የማይታሰቡ ስራዎችን በመስራት ነው የምንታወቀው። እንደዚህ አይነት ነገሮችን በመፍጠር ቲክቶክ ላይ ተቀባይነት አግኝተናል። በአሁኑ ሰዓት አሪፍ ላይ ነው ያለነው። እንዴት አንድ ላይ ልትሆኑ ቻላችሁ? እንዲህ ነው አልልሽም፣ ግን ያው ከ13 ወር ከ14 ዓመት በፊት ነው አብረው አደግነን ሰፈር ስለነበርን የ14 ዓመት ጓደኛዬ ነው ማለት ነው። በጣም ደስ የሚለው ረጅም ጊዜ ነው። ምክንያቱም ገና እናንተም ልጅ ናችሁ። ስለዚህ ከልጅነትም ፓሽናችሁ አንድ አይነት ሆኖ ነበር የተገናኛችሁት ማለት ነው ወይስ አንዳችሁን ሳባችሁ? በደንብ ይሄ ነገር አቀራረበን። በፊትም ጓደኛ ነበርን ግን እንዳትማች አልነበረም። ከስዕሉ ወደ ስዕሉ መግባት ስንጀምር ኮሮና ነው በደንብ ደግሞ ወደ ስዕሉ የገፋን። ቲክቶክ የሚባለው ነገር ሲመጣ ክሬቲቪቲ ግዴታ ይሆናል ቲክቶክ ጋር እና ክሬቲቪቲ ለመፍጠር እያልን የምንፈጥራቸው ነገሮች እንድናበለጽገው ያደርገናልና አሁን ቲክቶክ ላይ የምንፈጥራቸው ነገሮች በፊት ላይ ብትጠይቂኝ የማንፈጥራቸው ነገሮች ናቸው። ቀስ በቀስ የመጡ ግዴታ ቲክቶክ የሚያስገድድሽ አዲስ ክሬቲቪቲ እንድትፈጥር የሚያደርግሽ ነገሮች ናቸው አሁን ላይ እየፈጠርናቸው ያለነው። ወደፊትም ደግሞ ከዚህ የተሻለ ነገር ደግሞ እንጠብቃለን። እኛም እንጠብቃለን። በደንብ የተሻሉ ብዙ እኛንም የሚያስደምሙ ነገሮችን ይዛችሁ ትመጣላችሁ ብለን እንጠብቃለን። እንግዲህ ተመልካቾቻችን የዛሬ ተወዳዳሪዎቻችን እነዚህ ናቸው። እንግዲህ ተዋውቃችኋል። ወደ ውድድሩ በቀጥታ እንገባለን። በመሃል ግን ማውራት መጫወት በጉራማይሌ መድረክ ላይ የተለመደ ነውና የተለያዩ ጨዋታዎችን እንጫወታለን። የመጀመሪያው የጉራማይሌ ጥያቄያችን የሚሆነው እንደተለመደው ምስልን ከምስል መደመር ነው። የተለያዩ ዙሮች አሉ። በየዙሩ አሸናፊውን ቡድን እየተናገረን የምንሄደው ያው እኔም ወደዚህ ባደላ እንዳትፈርዱብኝ ምንም ማድረግ ስለማይቻል ነው። የህይወት ጉዳይ ያው የመኖር ጉዳይ ሆኖ ነውና እንዴትም አድርገን እንይዘዋለን። እሺ የመጀመሪያው ምስል ከምስል መደመር ውድድራችንን የምንጀምረው ከሴቶች እህቶቻችን ይሆናል ማለት ነው። በነገራችን ላይ በዚህ ዙር ምንም ሳትሳሳቱ ከመለሳችሁ 25000 ብር ተሸላሚ ነው የምትሆኑት። ግን ደግሞ በመለሳችሁት ልክ ደግሞ የምትሸለሙት ወይም ደግሞ አሸናፊ የሆነው ቡድን የሚያገኘው የገንዘብ ሽልማት ይኖራል ማለት ነው መጨረሻ ላይ። ስለዚህ ለ25000 ብር ነው የምንሰራው። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ 3 ምስል አንድ ላይ ሲደመር ነው። እነ ብሩክታይት ጋር ነው ጥያቄ ምንድን ነው? እንደዛ እያልሽ ከቀጠልሽ ትሄጃለሽ። ስር ጃኬት ሜዳ ምን ስር ጃኬት ሜዳ የሚል ነገር ቢኖር ጥሩ ነበር፣ ግን አይደለም። ሰዓታችሁ ሊያልቅ ነው። ሰዓት አለቀ። አልተመለሰም። የመጀመሪያው ጥያቄ 3 ሆነ፣ ረዘመ፣ ከበደ መሰለኝ። አልተመለሰም። ይሄው ጥያቄ ወደዚህ ቡድን ይመጣል። ምንድነው? ስኮትላንድ። ካንቺ አይደል ከእናንተ ለመመለስ የሱ መመለስ ያሳቀሻል። እንዴት አስቡት ነው? ጃኬት ብለሽ እያሰብሽው እንደሆነ ገብቶኛል። ያው አመላለስሽ ግን ደግሞ ምላሻችን የሚሆነው ስኮትላንድ ነው። ወደ ራሳችሁ ጥያቄ እናመራለን። ቀጣይ የእናንተ ጥያቄ የሚሆነው ደግሞ ይህ በምስሉ ላይ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ሰዓታችሁ እያለቀ ነው። ሞክሩ። አጋር ምናምን አይደለም። ውሃ አጋር አይደለም። ውሃ አጋር እንዴት? ውሃ ይመጣልኛል። ውሃ አጋር አይደለም። ሰዓት አልቋል። ውሃ አጋር አይደለም። ስለዚህ እነሱ የእናንተን መልሰዋል፣ እናንተ ደግሞ የነሱን አለባችሁ።
ሞክሪ እንጂ። እሺ አልተመለሰም። ተመልካቾቻችን ይህ ጥያቄ በሁለቱም ቡድን አልተመለሰም። የዚህ ምስል ከምስል ሲደመር ምላሹ የሚሆነው ሲኒ ነው። ሲኒ ወይ ጉድ! እዛ ደግሞ ኒ አለ። ስለዚህ እዚህ ጋር ደግሞ ሲ አንድ ላይ ሲደመር ሲኒ ይሆናል ማለት ነው። በሁለቱም ቡድን አልተመለሰም። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ትሬን በትክክል ተመልሷል። ኮስተር ብላ ያየችው ራሱ አሁን ካልተመለሰ ከባድ ነው ብላ ኮስተር ብላ ያየችው እሱን ፈራ መሰለኝ። ትሬን በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይኸው ምንድን ነው? ቅባት የባቱንማ ባትመልስ ጉድ ነበር። ቅባት በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ምንድነው ነው? ምንድነው? እኔም አላውቅም። ስም በደንብ አላውቅም። እሺ ስማቸውን አላውቅም። የሁለቱንም የታባቱ በቃ ስማቸውን ካላወቅሽ ደግሞ ያው መመለሱ ትንሽ ከባድ ነው የሚሆነው፣ ይጠጥራል። ግዴታ ስማቸው መታወቅ አለበት። ስለዚህ ወደዚህኛው ቡድን ነው የሚመጣው። ምንድን ነው? የሁለቱንም ስም መናገር ነው ወይስ ደምሮ የሆነ ቃል መመስረት ነው? ስም ነው። ያው ስም ማወቅ ግዴታ ነው የሁለቱንም፣ ወይ ደግሞ መገመት። አሁን የእሳቸውን ስም ካወቅ ምናልባት ያ ይሄ ስም ሊሆን ይችላል ብሎ መገመት። እሺ እሱ ሸዋፈራው አይደለም። እንዴት ነው? እንጃ ማን ነው እንዴ? እውነት እኔ አላውቃቸውም። አታውቃቸውም? በእይታ ብቻ በአይን። አይ ስንት ዓመት ነው ልላልኩና ደርሰህባታል። ስለዚህ ብዙም እንትን አይደለም። እሺ ስለዚህ ይህ ሁለት ምስል ከምስል ሲደመር በሁለቱም ቡድን አልተመለሰም። ምላሻችን የሚሆነው ተፈሪ መኮንን ነው። ተፈሪ መኮንን አሁን መጣልኝ። አወቅ ሲነገርሽ የሆነ ነገር ይመጣልሻል። ስለዚህ መኮንን ላቀ እንግዲህ በጣም የምንወደው በጣም የምናደንቀው በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ ስራ የሰራ ተፈሪም እንዲሁ በኪነ ጥበብ ውስጥ በቲያትር ውስጥ በድርሰት ውስጥ ብዙ ስራዎችን የሰራ በጣም የምንወዳቸው የምናከብራቸው ትልቅ የኪነ ጥበብ ሰዎች ናቸው። ተፈሪ መኮንን ደግሞ አፄ ኃይለ ሥላሴ ከንግስና በፊት ይጠሩበት የነበረ ስማቸው ነውና አልተመለሰም። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል አንድ ላይ ሲደመር ምንድን ነው? ምን በቃ ራስ ባመልሱት በጣም ትልቅ ጦርነት ነበረ። ቀላል ነው። ቱቦ በትክክል ተመልሷል። ተመልካቾቻችን የመጀመሪያው ዙር ምስልን ከምስል የመደመር ውድድራችን ይሄንን ይመስል ነበረ። በመጀመሪያው ዙር ቆይታችን አሸናፊ ሆነው ወደ ሁለተኛው ዙር ያለፉት ቡድን የሚሆኑት እነ ቢኒያም ናቸው። እሺ እነ ቢኒያም የመጀመሪያውን ዙር ውድድር አሸንፈዋል። ወደ ሁለተኛው ዙር ውድድራችን እንሸጋገራለን። ግን ደግሞ ገና ነው፣ ምንም አልተነካም። ገና በርካታ ዙሮች ያሉት ጨዋታ ስለሆነ በደንብ እንደሆኑ በርታ ብለን እንቀጥላለን። ሁለተኛው ዙር ውድድራችን የሚሆነው ደግሞ ምንድነው? በምልክት ማስረዳት ነው። ከእናንተ መካከል አንዳችሁ መታችሁ እዚህ ጋር በምልክት ታስረዳላችሁ። 3 ጥያቄዎችን ካስረዳችሁ በኋላ ሌላኛው የቡድን አጋራችሁን ትቀይሩታላችሁ ማለት ነው። ስለዚህ ተራ በተራ አንዱ ሰው ያስረዳል፣ አንዱ ሰው ይረዳል። የአሁኑን ጥያቄ ከአሸናፊ ቡድን ስለምንጀምር የመጀመሪያው ወደዚህ የሚመጣው ማይሆን
አስረዳ። እዚህ ጋር ከመጣ ትረዳለን። እሱ ያስረዳሃል። አንተ ነው የምታስረዳው። ስክሪኑ ላይ ያየ አንተ ታስረዳዋለህ። የመጀመሪያው በምልክት የማስረዳት ጥያቄያችን የሚሆነው በጣም አጭር ሰከንድ ነው ያለ። በደንብ አስረዳው። በዚህ ሰከንድ ውስጥ መመለስ አለበት። የአርት ሰው ነገር ደመና፣ ሰማይ፣ ሌላ ሰዓት አለቀ። ዓለም ላይ ቆም። ሰዓት አለቀ። አመጣጥ ጥሩ ነበረ። ደመና ምናምን ያልክ ትንሽ በቃ በዛው ትሄድ ነበረ። ሰዓት አለቀ። ምንድን ነው እኔ ደግሞ ያልገባኝ እንዲህ ትወጣለች ለማለት ነው። ጥሩ አድርገን ያስረዳኸው። እሺ እንቀጥላለን። ቀጣይ አዞ፣ ዳይኖሰር፣ ጉማሬ፣ ሰዓት ሊያልቅ ነው። ቶሎ ሞክርለት። ሰዓታችሁ ሊያልቅ ነው። አዞ እንደዚህ ረጅም ጥሩ ነው ያላችሁት፣ ግን ጥሩ ነው ያላችሁት። እሺ ግመል ነበረ ብላችሁ ቶሎ ቃላት ማታወጣው ከሆነ ከዛ ላይ ነው ማስረዳት። አዎ ልክ ነህ። አልተመለሰም። እሺ እንቀጥል። ማስመሪያ፣ አንብበው በደንብ። ምንድን ነው የሚለው? ፕላስተር፣ በሙያ ቋንቋ የተግባባችሁት። መልካም። አዎ ከሶስቱ እንግዲህ አንዱ ተመልሷል። አሁን ደግሞ እባክህ አንተ ወደ ቦታ ትሆንና እሱ ያስረዳሃል ማለት ነው። ፓይለት፣ ካፕቴን ፓይለትም ቢሆን ሰጥክ ነበረ ነጥቡን። አንድ ስለሆነ እንቀጥላለን። እሺ መስኮት በትክክል ተመልሷል። የመጨረሻ ጥያቄያችን ነው የሚሆነው። ያሁኑ ምንድን ነው? እስኪ ያስረዳው። ጀልባ፣ መርከብ፣ ኮንቴነር፣ አሳ፣ ሰዓት፣ አሳ ነባሪ ነው። አሳ ላይ ደርሳል። ደሴት ለማስረዳት ግራ ገባ። ወደ እናንተ እናልፋለን። ማን ያስረዳ መጀመሪያ? እኔ ላስረዳ? ነይ ተረዳች። እሺ የመጀመሪያው ጥያቄ የምታስረዳሽ የሚሆነው መድረክ በትክክል ተመልሷል። እንቀጥላለን። እናት፣ ልጅ፣ ሰዓታችሁ እያለቀ ነው። አሻንጉሊት እሺ እንቀጥል። ንፋስ፣ ሞክሪ። ዝናብ፣ አውሎ ንፋስ፣ ማዕበል፣ ደመና። አይ ልትለው አትችልም። ልትለው አትችልም። ውሽንፍር እኔ አላውቀውም። በእውነት ምንድን ነው? ውሽንፍር ምንድን ነው?
ያው እንዳልኩ ነው። ይሄ ዝናብ ሲዘንብ የሚመጣ የሚያገው ሽንፍሮ አገኘኝ ይባላል። እንደዛ ነው። ከባድ ነው። ንፍጥ ነስር አይደለም። ደምስር ሳትሆን ቤት ደምስር ደምታችሁ የስ ሰዓት አለቀ። በጣም በቀላል ነበር። ነስር የሚል ነው ይመስል ነስር ብላ ነው ያነበበችው። ለዛ ነው መጀመሪያ ስታየው በደንብ እሺ፣ በደንብ አንብቢ። እሺ እንቀጥል። 3 ማዕዘን ጎጆ ቤት ሞክሪ በደንብ። ሌላ እንደዚህ ጨምሪበት። ተስፋ ትቆርጪ። ሞክሪ። ልክ ናት እሷ። ሬክታንግል። ሰዓት አለቀ። ፒራሚድ። ወይኔ ጉዴ! እንዴት አድርጌ ያስረዳሻለሁ? ፒራሚድ እውነቷን እኮ ነው። ምን ከዚህ በላይ እንዴት ፒራሚድ ታስረዳሻለሽ? እንደዚህ ብቻ ነው ፒራሚድ የሚለው። ምን አለው ሌላ? እንዴ ደረጃ አለው እኮ ፒራሚድ። ደረጃ ኑሮት እንዴት መያዣው ምናምን ደሳል። እሺ የመጨረሻ ጥያቄያችሁ ነው የሚሆነው። ምንድነው እንግዲህ አስረጃት እስኪ። በቃ እጇ ላይ ነው ያለችው ብዙ ነገር። ተረጃት እስቲ። አሳ፣ ጀልባ አይደለም። በደንብ አስረጃት። ቆይ ሞክሪ። አዎ ትንሽ አካሄዷን አስተካክላታ። ሰዓት አለቀ። እንደዚህ ምናምን ጆሮ ብታስ ኦኬ አይ ነው ወይኔ ጉዴ! እሺ ሁለተኛው ዙር በምልክት የማሳየት ውድድራችን ይሄንን ይመስል ነበረ። እንግዲህ በነበረን ቆይታም በምልክት ሲያስረዱ የቡድን አጋሮቻቸውም ሲረዱ አብረው በጋራ ቆይተው አሸናፊ ሆነው ወደ ቀጣዩ ያለፉት ቡድኖች ያው እነ ቢኒያም ናቸው አለች እሷ እራሱ። እነ ቢኒያም ናቸው። አሁንም በድጋሚ እንኳን ደስ አላችሁ። ግን ደግሞ ገና ነው ዙሩ አልተነካም። ከዚህ በኋላ 3 ዙር አለ። 3ቱንም ካሸነፋችሁ አሸናፊ እናንተ ናችሁ የምትሆኑት ማለት ነው። በዝብርቅርቅ ሰዓታችን ላይ ነው የምንገኘው። ዝብርቅርቅ ፊደላት የተለያዩ ቦታቸውን ይዘው ተዘበራርቀው ይቀምጡላችኋል። በ10 ሰከንድ ውስጥ አንድ ወጥ ቃል ነው የሚወጣቸው። ያንን ቃል ጽፋችሁ ለኛ ማሳየት፣ ለተመልካቾች ማሳየት አለባችሁ። በ10 ሰከንድ ውስጥ ጽፋችሁ ብቻ ዋጋ ይኖረው። ስለዚህ ማንሳታችሁን እርግጠኛ ሆኑ። መጀመሪያችንን ከነ አትሮንስ እናደርጋለን። ዝግጁ ናችሁ? ያላችሁ 10 ሰከንድ ነው። በዚህ 10 ሰከንድ ውስጥ ጽፋችሁ ማንሳት ይኖርባችኋል። የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው እነዚህ ፊደላት ተገጣጥመው አንድ ቃል ይወጣችኋል። 10 ሰከንድ ነው፣ አጭር ነው። ጻፉ፣ ከዛ አንሱ ነው። ሰከንዳችሁ 3 ላይ ደርሶ 2 ብሎ ተስፋ ቆርጣችሁ እንዴ? በመጻፍ ነው ውድድሩ። እሺ በቃ ሰዓት አልቋል፣ አልተመለሰም። ስለዚህ ቃሉን እንመልከተው። ምኖች? ስምምነቶች ብለዋል። ስምምነቶች ነበረ ምላሹ፣ ግን ደግሞ አልተመለሰም። እንደውም በፍጥነት ሴቶች በጣም እኮ አንታማም አይደል? በቀጣይ እሺ እያሳማናቸው የእናንተ ጥያቄ ደግሞ ይህ በስክሪን ላይ የምትመለከቱት ነው። ጀምሩ። 10 ሰከንድ ያላችሁ። 4 ብለናል። 3 ካልን 2 ብለን 1 እንልና ሰዓት ያልቃል። ሰዓት አልቋል፣ አልተመለሰም። ፈናቶች ፈናት ፊ ናት። እንመልከተው። ቀላል ነበር፣ ግን ይሄ አሸናፊነት ነው። ስማችንን ወይኔ አሸናፊነት ነበረ ምላሹ፣ አልተመለሰም። ሁለቱም ቡድን የቀረበለትን የዝብርቅርቅ ጥያቄ እስካሁን አልመለሰም። ወደ ቀጣዩ ጥያቄያችሁ እናልፋለን። 10 ሰከንድ አላችሁ፣ ጀምሩ። 10 ሰከንድ ነው ያላችሁ። ምንድን ነው? እስክስታ
እስክስታ ብለዋል። ምላሻችን እንመልከተው እስኪ። እስክስታ በትክክል ተመልሷል። የዝብርቅርቅ የመጨረሻ ጥያቄያችን ነው የሚሆነው። ዝግጁ ናችሁ? እሺ እንግዲህ በዚህ ዙር መሸነፋችሁ ነው። ይሄን ካልመለሳችሁ 10 ሰከንድ አላችሁ። ጀምሩ። 10 ሰከንድ ነው ያላችሁ። ሰከንዳችሁ 5 ላይ ደርሷል። 4 3 2 ብለን ተነስቷል። ምልክቶች ምላሻችንን እንመልከተው። መልእክቶች አይ መልእክቶች ነው። መልእክቶች ሰው አይቆጠርልን? እንዴት ሆኖ በበኩል ሀሳቡ አንድ ነው አይደለ? ሀሳቡ አንድ ነው። ፊደሉ ግን ያው አንድ ስላልሆነ ነጥብ አታገኙም። መልእክቶች ነበረ ምላሻችን፣ አልተመለሰም። እንግዲህ ተመልካቾቻችን በዚህ ዙር የነ ብሩክታይት ቡድን አሸናፊ ሆናችኋል። እንኳን ደስ አላችሁ። እስካሁን በነበረው ዙር እየተመራችሁ ነበር አይደለ? አሁን ማሸነፍ እንዴት ነው ስሜቱ? አንድ ላይ እንኳን ቢያንስ በአንድ ዙር ያጣጥሙት ብላችሁ ነው አይደለ? እስኪ ግድ የለም መለያውን የመጨረሻውን ዙር ውድድራችንን እናደርጋለን። ተመልካቾቻችን አሁንም አብራችሁን ቆዩ። ተመልሰን መተናል። ተመልካቾቻችን የመጨረሻው ዙር ውድድራችን የሚሆነው ስህተቱን ፈልጉ ነው። ስህተቱ የቱ ጋራ ነው? እዚህ ስክሪን ላይ የሚመጣላችሁ ምስል አለ። እዛ ምስል ውስጥ ስህተቶች አሉ። እነዛን ስህተቶች ፈልጋችሁ ማውጣት ነው። ምናልባት አንዱ ምስል 4 ስህተት 3 ስህተት ሊኖረው ይችላል። ሙሉውን ስህተት ካወጣችሁ ሙሉ ነጥብ ታገኛላችሁ። የጎደለ ነገር ካለ ደግሞ በጎደለው ባልመለሳችሁት ልክ በፐርሰንት ይሆናል የምታገኙት ነጥብ ማለት ነው። ሙሉውን ስህተት ፈልጎ ማውጣት የዚህ ዙር አሸናፊ ያደርጋል። እኛ ሴቶች ደግሞ አንታማም ስህተት ልቅም ነው አይደል? ምን ስለዚህ ከነሱ እንጀምር። ከናንተ ነው የምንጀምረው። ይህ በስክሪኑ ላይ የምትመለከቱት ምስል አለ። ስህተቶቹ ምንድን ናቸው? የፀጉር መቁረጫው ትክክል አይደለም። ትክክል አንድ ፀጉሩ መስታወቱ ጋር ያለውና ሌላ ቆራጭ ልክ አይደለም። ወንበሩ የለም። ሌላው ምንድነው? ወንበሩ የለም። የምን ወንበር? እዛ መስታወቱ ጋር ወንበሩ የለም። አይ እሱማ ያው ሰውየውን ብቻ ነው ያገኘው። ሌላ ፈልጉ። ሰዓት ሊያልቅባችሁ ነው። አለ ስህተት። ሰውየው ይለያያል። ምን የቱ ሰውዬ? ዙሩ አለ ወደዛ እዛ ጋርና እዚህ ጋር ያለው ሰውዬ በጣም የሚታይ ነገር አለው እዚህ። ሰዓት አለቀ። እንግዲህ 2 ስህተት በትክክል አውጥታችኋል። ንቅዝ አድርጋችሁ ግን ደግሞ በደንብ ጎልቶ የሚታየው ያልወጣ ስህተት አንድ ምንድን ነው? በብሎቹ እነዚህ በብሎቹ ፀጉር እየተቆረጠ የሚራገፉት በብሎች ናቸው። እሱ ያልወጣው ስህተት ነው የሚሆነው ማለት ነው። ስለዚህ 3 ስህተቶች ነበሩት፣ 2ቱን አውጥታችኋል። 75% ነጥብ። እንቀጥላለን። እሺ እንቀጥል። ይህ ምስል አለ እናንተ ጋራ ምንድነው? ዶልፊኖቹ ስህተቶቹ ዶልፊኖቹ። ከዛ ዶልፊኖቹ ኪቦርዱ ምን ሆነ? ዳቦ ነው እኮ ዳቦ ላይ ነው ኪቦርድ የተጻፈው። ትክክል። እሺ ሌላ ሰዓቱ በትክክል ተመልሷል። በደንብ እንደውም ይሄ አጽንኦት ተሰጥቷል ብዬ ያላሰብኩት ነገር ነው ሰዓቱ። ምክንያቱም ሰዓት እንደዚህ እኛ ሬጉላሪ ምን ቆጥረው ሰዓት አለ እንደዚህ አንቆጥረም። ስለዚህ ይህ ምስልም ያለው 3 ስህተት ነው። 3ቱንም በትክክል አውጥተውታል። እንቀጥላለን። ቀጣይ የሚሆነው ደግሞ ይህ ምስል ነው። ምንድነው ስህተቶቹ? እዚህ ጋር ምን እዚህ ጋር የለም። ሰዓት ሳይደርስ ሲኒማቶግራፊ እያየ ያለው ሌላ ነገር ነው። ሲኒማቶግራፊ ወይም ደግሞ ዳይሬክተሩ እያየ ያለው ሳውንዱ ትክክል አይደለም። ካሜራው ምን ሆነ? ኦኬ ሳውንዱ ነው። እሺ ሳውንዱ ትክክል አይደለም። ስልክ ይዟል። ስልክ አይዝም። ለምንድን ነው ግን ስልክ የማይዘው? መስቀለኛው ትክክል አይደለም። በትክክል ተመልሷል።
በሰዓቱ አይምሮ ውስጥ ያለውን ሁሉ አታውጣውም ብዬ እንዴት ልጠይቅ ብዬ ነው እንጂ ልክ ነክ። ምክንያቱም እዚህ ጋር የምንመለከተው ምስል የድሮ ሀሳቡ የድሮን ለማሳየት ነው። ስልክ ግን ዘመናዊ ነው። እንዲሁም ደግሞ ከላይ ሻዶ መታየት የነበረበት ሻዶ እዚህ ጋር አንድ አይነት አይደለም፣ ልክ አይደለም የሚለው ነው። 4 ስህተቶች ነበሩ። 4ቱንም በትክክል አውጥተው አሳይተውናል። የመጨረሻው የሚሆነው ደግሞ በስክሪኑ ላይ አሁን የሚመጣልን ምስል ነው። እናንተ ጋራ ነው። ይህ ምስልም 4 ስህተቶች ነው ያሉት። 4ቱንም ማውጣት አለባችሁ። እሺ አንደኛ ሳይኑ ቦርዱ ምን ፌቨራይት ፒጃማስ ነው የሚለው ፒጃማ አይደለም። እሺ ዚግዛጉ መሬት ላይ ያለው ዚግዛግ ምን ምስሉ ልክ አይደለም። የምኑ ዝግዛጉ ዝግዛጉ? እሺ 2 ዳቦ ላይ ነው የመታ ያለው። ትክክል አይደለም። ሌላኛው አንድ ይቀራችኋል። አንድ እንትኑ ምንድነው? ብረቱ ውስጥ ጥላ የለውም። ከላይ ተያዙ የምንጥላ ሰዓት አለቀ። 4ኛው ስህተት የነበረው ገመዱ በጣም ስስ የሆነ ገመድ አይታችሁታል አይደለ? ብረት በዚያ ይያዘ። ስለዚህ ስህተቱ የነበረው እዛ ጋር ነበረ። በስስ ገመድ እንደዚህ አይነት ክብደት ያለው ብረት አይያዝ። ዳቡ ይወድባል አልቻላችሁም። እሺ ስለዚህ ከ4 ስህተት 3ቱን ነው ያወጣችሁት ማለት ነው። በዚህ ዙር የመጨረሻው ጥያቄ ግን ጥሩ ነበረ። በደንብ መፎካከር፣ ተዝናኖት፣ በደንብ ቆንጆ ነገር ያየንበት ውድድር ነበረ ተመልካቾቻችን። እናንተን ከመሰናበቴ በፊት አሸናፊ ቡድንን የትኛው እንደሆነ እናገራለሁ። ከዛ በፊት ግን እስኪ እዚህ ድረስ ከመጣን አይቀር ማለት የምትፈልጉት ነገር ካለ ያው ሁልጊዜ እንደሚታወቀው የሆነ ቦታ ላይ ሲኬድ መጨረሻ ላይ ማመስገን የተለመደ ነው። በህይወታችን ውስጥ በእያንዳንዱ እርምጃችን ብዙ ያገዙን ብዙ ዙሪያችን ያሉ ሰዎች አሉ። እነሱን አመስግኑ። እንዲሁም ደግሞ በብዛት ጉራማይሌ ፕሮግራምን የሚመለከቱን ታዳጊዎች አሁን ላይ ወደ ሶሻል ሚዲያው ዓለም ወደ ቲክቶክ ዓለም መምጣት የሚፈልጉ ሰዎች የኛን ፕሮግራም በደንብ ይመለከቱታልና ለእነሱም ደግሞ እናንተ ከመጣችሁበት መንገድ መናገር ማለት የምትፈልጉት መምከር የምትፈልጉት ነገር ካለ ስለ ሶሻል ሚዲያም ደግሞ እንዲጠነቀቁ እንዲያውቁ የምታስቡት ነገር ካለ አንድ ላይ አያይዛችሁ ይሄንን በሉና ተመልካቾቼን አሸናፊውን ነግሬ ለሳምንት ቀጠሮ አስይዘን እንለያያለን። ካንተ ልጀምር። እሺ በመጀመሪያ እናንተ አክብራችሁ ስለጠራችሁን በጣም እናመሰግናለን። እኛ በመቀጠል መምከር የምፈልገው ወይም ደግሞ ለቀጣይ ለሚመጡ ቲክቶከሮች ወይም ደግሞ መጀመር ለሚፈልጉ ቲክቶከሮች እንደ ቲክቶከር ሳይሆን እንደ ሰዓሊ የሚመክራቸው ሰዓሊዎችም ጭምር እንደ ሰዓሊ ነው የምመክረው እኔ እንደ ቲክቶከር ሳይሆን ማለት ነው። ቲክቶክ ላይ በደንብ ኢንፍሉዌንስ ለማድረግ በደንብ ታዋቂ ለመሆን ለመውጣት በጣም ጊዜ ይፈልጋል። ልክ እዚህ ጋር የምናየው ሰው ሁሉ አራታችንም በተለያየ መንገድ በጣም ረጅም ጊዜ ለፍተን ነው እዚህ ቦታ የደረስ ነው እና ብዙዎች የማይረዱት በአጭር ጊዜ ለመፈመስ ወይም ደግሞ ትልቅ ደረጃ ለመድረስ ያስባሉና ጥንካሬ በጣም ይጠይቃል። በተለይ ደግሞ ለሰዓሊዎች በጣም ጥንካሬ ይፈልጋል። ረጅም ጊዜ መውሰድ ይፈልጋል። ክሬቲቪቲ ይፈልጋል። ቲክቶክ ሁሌም አዲስ ነገር ይፈልጋል። ይህንን ብትጠቀሙ ትልቅ ደረጃ ትደርሳላችሁ ነው የምለው። ተስፋ እንዳትቆርጡ። እሺ መልካም፣ ትልቅ ሀሳብ ነው። እንቀጥል። ያው እሱ በብዙ ነገር እሱ ብሏል። ግን መምከር የምፈልገው ነገር ያው እዚህ ቦታ ሲደረስ ወይም ደግሞ በአርት በኩል ልፋት ያስፈልጋል። በአንድ የሚመጣ ነገር አይደለም። ገብቶሻል አይደለ? የሆነ 4 ቀን አሁን አንድ ቪዲዮ ለመስራት 2 ሳምንት 3 ሳምንት 4 ቀን የምንፈጅበት አጋጣሚ አለ እና ያን ነገር በማድረግ ነው ለእናንተ የአንድ ደቂቃ ነገር የምናሳያችሁ እና ከዚህ ነገር ጥረትን ከኛ ብትማሩ ደስ ይለኛል። ከዛ ውጭ ደግሞ ሁላችሁንም አመሰግናለሁ። ቲንክ እናመሰግናለን። ወደ እናንተ እንምጣ። ካንቺ ልጀምር። እሺ ያው እኔም የምናገረው ነገር ያው ሁላችንም ኔጌቲቭም ፖዚቲቭም ነገሮች አሉ ሶሻል ሚዲያ ላይ ስትመጪ ያንን ነገር ተቋቁሞ ወደፊት በማለት ትልቅ ደረጃ መድረስ ይቻላል። ከዛ በተጨማሪ እዚህ ድረስ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እንዲሁም ከጎኔ ላሉ ሰዎች በሙሉ በጣም አመሰግናለሁ። ቤተሰቦቼ በጣም አመሰግናለሁ። እናመሰግናለን። እኛ የመጨረሻ ምን ትያለሽ? ሁሉም አሉትና ምን መድገም ነው የሚሆነብኝ። የቀረውንም ቢሆን እንግዲህ እኔ ልል የምችለው
ያው ልጆች ስታድጉ ፓሽናችሁን ተከተሉ። ከትምህርታችሁ ጎን በጣም ፓሽኔት የሆናችሁበትን ነገር በደንብ ተከተሉት ነው የምለው። ምክንያቱም ብዙ ጊዜ በወላጆች ግፊት ወደ ሌላ ቦታ የሚሄዱ አሉ፣ ፓሽናቸው ያልሆነበት ቦታ እና ወላጆችም ያንን ነገር አንደርስታንድ አድርገው ፓሽናቸው እንዲከተሉ ቢያደርጉ አሪፍ ነው ባይ ነኝ። ሶሻል ሚዲያ ላይ ያው እሷ እንዳለችው ጥሩ ጎን አለው፣ ጥሩም መጥፎም ጎን አለው። ለራሳችን የሚጠቅመን ጥሩ ጎን ስለሆነ ጥሩ ጎኑን እያየን ብንሄድ ባይ ነኝ። ከዛ ስለጠራችሁ እናመሰግናለን። ከጎኔ እናቴም አባቴም ቤተሰቦቼ ሁሉም አሉ፣ እነሱንም አመሰግናለሁ። ፈጣሪንም በጣም ነው የማመሰግነው እዚህ ደረጃ ላይ እንድደርስ ስላደረገኝ። ይሄን ነው ማለት ነው። መልካም አትሮስ። ግን ከመለያየታችን በፊት አንድ ቅድም ቴኳንዶ አሰለጥናለሁ ስላልሽኝ በፊት እንዲሁ በንግርት ይሄ ምንድነው ባሉ አሉ ሴት ልጅ ቴኳንዶ የምትሄድ ከሆነ ክብረ ንጽህናዋን ታጣለች ይባልና ከቤት እንዳትወጣ ይደረጋል። እንደዚህ አይነት ቦታ እንዳትሄድ ይደረጋልና ያ ነገር ቀራ ወይስ አሁንም አለ? እውነት ነው ወይ? ሲጀምር አይሄድም። ይሄ በጣም የተሳሳተ አስተሳሰብ ነው። በጣም ጭራሽ እንደውም እኔ ሞር ሪከመንድ ማድረገው ምን መሰለሽ፣ ሴት ልጆቻቸውን ከልጅነት ጀምሮ እዛ ነገር ላይ እንዲገቡ ማድረግ ቢችሉ ወላጆች በጣም አሪፍ ነው። ምክንያቱም ሰልፍ ኮንፊደንስ ኖራት እንድታደግ ነው የሚያደርገው። ራሷን በደንብ መብቃ አጓጉል ቦታ ራሱ ከመሄድ ተቆጥባ ነው የምታድገው ልጅቷ ባደገች ቁጥር፣ ስፖርቱ ላይ ባለችበት ቁጥር እና ይሄ ከዛ ጋር እንዴት እንደሚያገናኙትም አይገባኝም እውነት ለመናገር። ግን እንደውም ሴት ልጆቻችሁን ላኳቸው፣ በደንብ እንትን ይበሉ፣ ይጠንክሩ፣ ራሳቸው ኮንፊደንስ ይኖራቸው ምናምን። የትም ቦታ ቢሄዱ በኮንፊደንስ መሄድ የሚችሉት እንደዛ አይነት ነገር ሲኖራቸው ነው። እና ልቀቋ፣ ይሄዱ፣ ስፖርት ቤት አስገቧቸው፣ ይመዝገቡ ምናምን። እንደውም አሪፍ ነው ለሴት። አሁን ይሄ ስፕሊት ምናምን በጣም በሚሰሩበት ሰዓት ህፃናት ከሆኑ ከዛ አንጻር ይሄ ነገር እውነት ሊሆን ይችላል። ፍሌክሲቢሊቲ ነው ስፕሊት። ያ እኮ ውስጥ ነው አይደል እንዴ? እንጃ ውስጥ ነው። እኔ ስለሽ አይገናኝም፣ ጭራሽ አይገናኝም። ስፕሊት ሲሰራ ፍሌክሲቢሊቲ ነው። መስላችንን ነው ጠንከር ያለው ማስላችን ፍሌክሲብል እንዲሆን ነው የምናደርገው። ያ ፍሌክሲብል በሆነ ቁጥር ስትሬች ያደርጋል እንትን ይላል እንጂ ከዛ ጋር እንዴት እኔ በእውነት ግራ ነው የሚገባኝ። ጭራሽ አይገናኝም። ስለዚህ ስፖርት ለሁሉም የተፈጠረ በተለይ ደግሞ ለሴቶች ደግሞ በጣም ኮንፊደንስን ቢልድ እንዲያደርጉ የሚያደርጋቸው ነገር ነውና ይስሩ፣ አትከልክሏቸው ነው። ካረጀንስ በኋላ ይቻላል። አላረጀሽም እኮ አንቺ ካልሽ በቃ እመጣለሁ። ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስል ነበረ። ሌላ የአባይ አገልግል ፕሮግራሞች ከእናንተ ጋራ እንዲሁ እያዋዙ እሁዳችን ቆንጆ እያደረጉ እስከ ምሽት ድረስ ቆይታ ያደርጋሉ። በዛሬ የጉራማይሌ ፕሮግራማችን ግን እንግዶች የሆነው አብረውኝ የቆዩ በጣም ወዳቸው በጣም ማከብራቸው እንግዶች ያሉ፣ ከነሱ መካከል አሸናፊ ሆነው ደግሞ ይህንን ውድድር ያጠናቀቁት ቡድኖች አሉ። እነሱም ቶሎ ተናገሪና አሉ እንዲህ። ስለዚህ ቢኒያምና ቴድሮስ የዚህ ዙር የጉራማይሌ ፕሮግራማችን አሸናፊ ሆናችኋል። እንኳን ደስ አላችሁ። ተመልካቾቻችን ሳምንት በሌሎች እንግዳ በሌላ ፕሮግራም ድጋሚ እንገናኛለን። ከአባይ አገልግል ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። ያበቃው መልካም ጊዜ